የነዳጅ ዋጋ በከፍተኛ ደረጃ መጨመሩን ያገኘነው መረጃ ያመለክታል። በ121 ብር ይሸጥ የነበረው ናፍጣ እስከ 200 ብር የደረሰ ሲሆን ማደያዎች ናፍጣን ጨምሮ ሌሎች የነዳጅ ምርቶች የለም እያሉ እንደሚገኙ አውቀናል። በሌላ በኩል ደግሞ ፓስፖርት ለማውጣት በምታቀርቡት ማስረጃ ላይ ጥንቃቄ እንድታደርጉ ተጠይቋል። በሐሰተኛ ሰነድ የኢሚግሬሽንና ዜግነት አገልግሎትን ለማግኘት በሚሞክሩ አካላት ላይ እርምጃ እየተወሰደ ነው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ፓስፖርት ለማውጣት በምታቀርቡት ማስረጃ ላይ ጥንቃቄ እንድታደርጉ ተጠይቋል። በሐሰተኛ ሰነድ የኢሚግሬሽንና ዜግነት አገልግሎትን ለማግኘት በሚሞክሩ አካላት ላይ እርምጃ እየተወሰደ ይገኛል። በሐሰተኛ ሰነድ የቪዛ የኢሚግሬሽንና ዜግነት አገልግሎትን ለማግኘት በሚሞክሩ አካላት ላይ እርምጃ እየተወሰደ እንደሚገኝ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት አስታወቀ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት የተቋሙን የ2018 ዓመተ ምህረት ሩብ ዓመት አፈጻጸም ሪፖርት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት እንደተናገሩት በሐሰተኛ ሰነድ የቪዛና የፓስፖርት አገልግሎት ለማግኘት የሚደረግ ሙከራ እየበዛ ይገኛል። በሐሰተኛ ሰነድ ኢሚግሬሽንና ዜግነት አገልግሎትን የማግኘት ሙከራን የማጥራትና በድርጊቱ የሚሳተፉትን ደግሞ በቁጥጥር ስር የማዋል ስራ እየተሰራ ነው ብለዋል። በተያዘው በጀት ዓመት ሩብ ዓመት ብቻ 43 የውጭ ሀገር ዜጎች ሰነድ በማጭበርበርና በዜግነት ጉዳይ ተጠርጥረው ተጠያቂ እንዲሆኑ ተደርጓል ሲሉ ተናግረዋል። በሐሰተኛ ሰነድ አገልግሎት ለማግኘት የሚደረግ ማጭበርበርን ለማስቀረት ቴክኖሎጂን የመጠቀም ስራ እየተሰራ ነው ሲሉም ገልጸዋል። ተቋሙ አዳዲስ ቴክኖሎጂዎችን በመጠቀም ተገቢውን ሰነድ ለሚያሟሉ ተገልጋዮች አገልግሎት እየሰጠ ነው ያሉት ዳይሬክተሯ በተጭበረበረ ሰነድ አገልግሎት ለማግኘት ሙከራ የሚያደርጉ ተገልጋዮችንም ተጠያቂ የማድረግ ስራ ይቀጥላል ብለዋል። ተቋሙ የአገልግሎት አሰጣጡን ለማዘመን የተለያዩ አማራጮችን እየተገበረ መሆኑን የገለጹት የተቋሙ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ አምቦ መቃሳ በየዕለቱ በአንድ የአገልግሎት ማዕከል በአማካይ 3000 ፓስፖርቶችን በመስጠት ላይ ነው ብለዋል። ተቋሙ አሁን ላይ 28 የአገልግሎት መስጫ ማዕከላት ያሉት ሲሆን በአዲስ አበባ ከተማ ብቻ በአንድ ማዕከል በአንድ ቀን እስከ 4000 ፓስፖርት በመስጠት ላይ መሆኑም ተገልጿል። አገልግሎቶችን በማቀላጠፍ ተገልጋዮች ባሉበት ሆነው ማመልከት የሚያስችል ስርዓት በመዘርጋት ፈጣን ከእንግልት የጸዳና ጥራት ያለው አገልግሎት እያገኘ መሆኑን ጠቅሰዋል። በቀጣዮቹ ወራት ውስጥ ከዚህ በፊት ሲሰጥ የነበረው ቡናማ ቀለም ያለው የኢትዮጵያ ፓስፖርት ሙሉ በሙሉ እንደሚቆምና አዲሱ ኢ-ፓስፖርት መሰጠት እንደሚጀምርም አስረድተዋል። የዜጎችን አገልግሎት ፍላጎት መነሻ በማድረግ ያልተገባ ጥቅም ለማግኘት ሲሰሩ በነበሩ አካላት ላይ ተከታታይ እርምጃ እየተወሰደ መሆኑን የሚናገሩት ዳይሬክተሩ በተለይም ቢሮ ተከራይተው ቀጠሮና ሲዛለን በሚሉ አካላት ላይ ዜጎችን ማንገላታት እንዳይችሉ መደረጉንም አቶ አምቦ አሳስበዋል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ደረጃ መጨመሩን ያገኘነው መረጃ ያመለክታል። በ121 ብር ይሸጥ የነበረው ናፍጣ እስከ 200 ብር የደረሰ ሲሆን ማደያዎች ናፍጣን ጨምሮ ሌሎች የነዳጅ ምርቶች የለም እያሉ እንደሚገኙ አውቀናል። መንግስት የናፍጣ መሸጫ ዋጋ በሊትር 121 ብር ገደማ እንዲሸጥ ውሳኔ አሳልፎ የነበረ ቢሆንም በተለይም በሲዳማ ክልል ከሀገረ ሰላም ማለትም ከሐዋሳ ዙሪያ ጀምሮ እስከ ዝዋይ ድረስ የአንድ ናፍጣ ዋጋ በከፍተኛ ደረጃ አሻቅቦ እስከ 200 ብር ድረስ በህገወጥ መንገድ እየተሸጠ መሆኑን ለማወቅ ተችሏል። ይህንን ተከትሎም ናፍጣ ከህጋዊው ዋጋ አንጻር በ79 ብር ልዩነት በአንዳንድ አካባቢዎች እስከ 65.2 በመቶ ጭማሪ አሳይቷል። በሀገረ ሰላም ከተማ 30 ሊትር ናፍጣ በ165 ብር ዋጋ ሲሸጥ ጠቅላላ ዋጋው 4950 ብር ሲደርስ በዝዋይ ደግሞ 35 ሊትሩ በ185 ብር ዋጋ እስከ 6475 ብር እየተሸጠ ሲሆን በዚሁ ከተማ በህገ ወጥ መንገድ ደግሞ በ200 ብር ዋጋ እስከ 7000 ብር ድረስ በድብቅ እየተሸጠ ይገኛል። በከተማዎቹ የሚገኙ ሁሉም የነዳጅ ማደያዎች በሚባልበት ደረጃ የመኪና ናፍጣን ጨምሮ ሌሎች የነዳጅ ምርቶች የለም እያሉ በመሆኑ ምርቶቹን ማግኘት እጅግ አስቸጋሪ መሆኑ ተጠቅሷል። በዝዋይ ከዚሁ ህገወጥ ሽያጭ ጋር ከተሰማሩ ሻጮች ለመረዳት እንደተቻለው የነዳጅ ምርቶች የጠፉበት ዋናው ምክንያት ምናልባት ጭማሪ ሊደረግ ይችላል በሚል ስጋት የነዳጅ ማደያዎች ምርቶችን በጀሪካን እየደበቁ በመቀጠልም ከትክክለኛ ዋጋ በላይ ከፍተኛ ጭማሪ በማድረግ ውስጥ ለውስጥ እየሸጡ በመሆናቸው ነው። የነዳጅ ማደያዎች ይህንን የሚያደርጉት በቅርቡ ይደረጋል ከተባለው የዋጋ ማሻሻያ ጋር ተደምሮ ትርፍ ለማግኘት እንደሆነ እነዚሁ ሻጮች አስረድተዋል። ከዚሁ ጋር በተያያዘ የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ በሰፊው የኢኮኖሚ ማሻሻያ ማዕቀፍ ውስጥ አዲስ የግብር አወቃቀር ታህሳስ 2018 ጀምሮ ተግባራዊ ያደርጋል። የገንዘብ ሚኒስቴር ከ3 ወር ገደማ በፊት እንዳስታወቀው በነዳጅ ምርቶች ላይ የ30 በመቶ ግብርን ሙሉ
በሙሉ ተግባራዊ ይደረጋል። ይህ ማሻሻያ በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስ ቫት እና 15 በመቶ ኤክሳይዝ ታክስን ያካተተ አጠቃላይ 30 በመቶ ግብርን መጣል የሚያካትት ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት የዚህን አዲሱን ግብር መሰብሰብ እንደሚጀምር መዘገባችን ይታወሳል። ይህ መረጃ እስከተጠናከረበት ጊዜ ድረስ መንግስት ከመስከረም 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ ያደረገው ተጨማሪ የዋጋ ማሻሻያ የሌለ ሲሆን በአዲሱ አሰራር መሰረት ግን ከዚህ ሳምንት በኋላ ቀድሞ ከነበረው ታሪፍ ላይ ጭማሪ ሊደረግ እንደሚችል ይጠበቃል።